አዲሱ የብሪክስ የክፍያ ስርዓት መተግበሩን ተከትሎ ይሄ ለግሎባል ሳውዝ ሀገራት ትልቅ ድል ነው። የለውጡ ባቡር መፍጠኑን ግን ቀጥሎበታል። ብሪክስ በምን ምክንያት አማራጭ የዓለም የመገበያያ ገንዘብ ወደ መሆን መጣ? ዓለም አቀፍ ተቀባይነቱም ቢሆን በፍጥነት እያደገ ነው። የብሪክስ አዲስ የክፍያ ስርዓትና የዓለም የገንዘብ ስርዓት ለውጥ። ከ2025 ትላልቅ ዜናዎች መካከል አንዱ ባሳለፍነው ሳምንት ተፈጽሟል። ይህ ዜና የምዕራቡ ዓለም ሚዲያዎች ምንም አይነት ሽፋን ያልሰጡት ቢሆንም የዓለም አቀፍ የፋይናንስ ገበያዎች የወደፊት ዕጣ ፈንታ ላይ ግን ትልቅ ለውጥ እንደሚያመጣ ይጠበቃል። የደቡቡ ብሎክ ብሪክስ አዲስ የክፍያ ስርዓትን በተሳካ ሁኔታ አስጀምሯል። ይህም በዓለም ዙሪያ የሚገኙ 185 ሀገራት ንግዳቸውን በቻይና ገንዘብ እንዲያካሂዱና የአሜሪካን ዶላር ሙሉ በሙሉ እንዲያስወግዱ ያስችላቸዋል። በዚህም ጥርስ የሌለው አንበሳ በሚል ብሪክስ ይቀርብበት የነበረውን ትችት እንዲሻገር ማድረግ ብቻ ሳይሆን የማህበሩ ግስጋሴም አስፈሪ መሆኑን ማሳየት ተችሏል። ማህበሩ እየሰፋ ያለበት ፍጥነትና በዓለም ዙሪያ ካሉ ሀገራት እያገኘ ያለው ተፈላጊነት ብዙዎችን እያስደነቀም ይገኛል። ከአሜሪካ እስከ ላቲን አሜሪካ፣ ከመካከለኛው ምስራቅ እስከ ደቡብ ምስራቅ እስያ ድረስ አብዛኛው የዓለም ሀገራት ብሪክስን የሚደግፉት በአሜሪካ ዶላር የበላይነትና እሱንም ተከትሎ በአሜሪካ መንግስት ማዕቀቦችና ማስፈራሪያዎች ከታጠረው የምዕራቡ ዓለም ስርዓት ለመውጣት በመፈለግ ነው። ይህን እውነታ ደግሞ ሌላው ቀርቶ እንደ ብሉምበርግ ያሉ ታላላቅ የምዕራቡ ዓለም የዜና አውታሮች እንኳ ብሪክስ በወደፊቱ የዓለም አጠቃላይ ምርት ወይም ጂዲፒ ላይ የበላይነት እንደሚኖረው የሚያሳዩ ትንበያዎችን እስከ ማውጣት ደርሰዋል። በ2050 ጂ7 የዓለምን ጂዲፒ 18 በመቶ ብቻ ሲቆጣጠር ብሪክስ ደግሞ እስከ 50 በመቶ የሚሆነውን እንደሚቆጣጠር የተለያዩ መረጃዎች እየወጡ ይገኛሉ። እነዚህ አሃዛዊ መረጃዎች ደግሞ ለምዕራቡ ዓለም ትልቅ የስጋት ምንጮች ናቸው። ለዚህም ይመስላል ብሉምበርግ የማስጠንቀቂያ ደወሎችን እያሰማና ብሪክስን ችላ ማለት እየከበደ መሆኑን የሚገልጹ ጽሑፎችን በተከታታይ እያወጣም ይገኛል። ዛሬው የሳሎን ቲዩብ ጥንቅራችን የደቡቡ ብሎክ ብሪክስ በምን ምክንያት አማራጭ የዓለም የመገበያያ ገንዘብ ወደ መሆን መጣ፣ ያለው ተቀባይነትስ ምን ይመስላል፣ እዚህ ለመድረስ ጉዞስ እንዴት ነበር የሚለውንና ሌሎችም ተያያዥ ጉዳዮችን በስፋት ለመዳሰስ ሙከራ የምናደርግበት ይሆናል። አዘጋጁ ያዕቆብ ይስሐቅ ነው። አብራችሁን ሆኖ የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ በተለያየ የካሬ አማራጭ ከ15 እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጮች ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብለናል። የንግድ ሱቅ ቢያሻው በኢንዱስትሪው መንደር ገላን ከ2.6 ሚሊዮን አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆችም ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አሊያም በዋትስአፕ ይደውሉልን። ለውጥ አይቀሬ የተፈጥሮ ሂደት ነው። ሰዎችም ሆኑ መንግስታት ምን ያሉበት ቢመቻቸው ምን የያዙት የስልጣን ወንበር እጅግ የራቀና ንቅንቅ እንኳ ለማለት የማይታሰብ ቢመስል ጊዜው ሲደርስ ግን ከመሰረቱ መገርሰሱ የማይቀር ተፈጥሯዊ ሂደት ነው። በዚህ የተፈጥሮ ዑደት ውስጥ የሰዎችም ሆነ የመንግስታት ሚና እጅጉን ወሳኝ ነው። እጅን አጣምሮ ተቀምጦ ከሰማይ የሚመጣ መና ፈጽሞ አይኖርም። የሰዎች መታተር፣ የመንግስታት በቁርጠኝነት መስራት ከተፈጥሮ የለውጥ ዑደት ጋር ሲናበቡ አይቀሬው ለውጥ ያኔ ይከሰታል። በሚገባ ለታዘበው ይሄኛው ዘመን ለዚህ ጥሩ ማሳያ ሳይሆን አይቀርም። ነባሩ የዓለማችን የኃይል፣ የኢኮኖሚ፣ የፖለቲካ ሁሉ የበላይነቱ ከመሰረቱ እየተናጋ አሮጌውን በአዲሱ ለመተካት ከጫፍ የደረስንበት ወቅት ዛሬ ላይ ሆኖ ይገኛል። ለሁለትና 3 ምዕተ ዓመታት እንደ ስርዓት የበላይነቱን ይዞ የቆየው ምዕራባዊነት ላለፉት 7ና 8 አስርት ዓመታት እንደ ሀገር የበላይነቱን ይዛ የቆየችው አሜሪካ የፍጻሜያቸው ማግስት ላይ ስለመገኘታቸው
በብዙዎች ዘንድ ያስማማ ጉዳይ ሆኖ ይገኛል። ቀጣዩ ጥያቄ ማን ነው ባለተራው፣ የቱስ ነው አዲሱ የሚለው ሲሆን እንደ ስርዓት የደቡቡ ንፍቀ ክበብ እንደ ሀገር ደግሞ ቻይና ስለመሆኗ ምንም ጥያቄ ውስጥ የማይገባ ጥሬ ሀቅ ወደ መሆን ተሸጋግሯል። ይህ የለውጥ ሂደት አንዱን ጥሎ ሌላውን አንጠልጥሎ ከሚለው አይነት የሀገራችን ብሂል በፍጹም የተለየና አሮጌውን በአዲሱ የመተካቱ ነገር ጥቅል በመሆኑ የላይኛው ወደ ታች ሲወርድ የታችኛውም ወደ ላይ የሚወጣው በአጠቃላዩ ነገር ጭምር ነው። ወታደራዊ ኃይሉ፣ ፖለቲካዊ ትምክህቱ፣ ኢኮኖሚያዊ ጥንካሬው፣ ዲፕሎማሲያዊ ተረኝነቱ፣ የእውቀትና የቴክኖሎጂ የበላይነቱ፣ ብቻ ሁሉም ነገር ከታች ወደ ላይ ወይም ከላይ ወደ ታች ይገለበጣል። እነዚህ ሁሉ በየተራ ለምን፣ እንዴት፣ ወዴት በሚሉ ጥያቄዎች መፈተሽ ቢኖርባቸውም በዛሬው ጉዳያችን ግን የኢኮኖሚው ዘርፍ ከምዕራቡ ወደ ደቡቡ ከአሜሪካ ወደ ቻይና እያደረገ ያለውን ሽግግር ነጥለን ለመመልከት እንሞክራለን። በቻይና ፊት አውራሪነት የሚመራው የደቡቡ ብሎክ ብሪክስ ንግድና ኢኮኖሚን ለማቀላጠፍ በተደረገ የትብብር መድረክነቱ ይመስራት እንጂ ውሎ ሳያድር ነበር ለምዕራባውያን የዓለም ስርዓት ተፎካካሪና አማራጭ በመሆን መቅረብ የጀመረው። በተለይ በጸረ አሜሪካም ሆነ ምዕራባዊነት የሚጠቀሱት ሩሲያና ኢራን ርዕዮተ ዓለም በመንደፍም ሆነ ፖሊሲ በመቅረጽ ግንባር ቀደም ተዋናይ የነበሩት ኢራን ኦፊሻሊ ማህበሩን ከመቀላቀሏን በፊት ነበር። የስብስቡ አባላት ቁጥር በመጨመር ከቀደምቶቹ ቻይና፣ ሩሲያ፣ ህንድ፣ ብራዚልና ደቡብ አፍሪካ በተጨማሪ ኢትዮጵያ፣ ግብጽ፣ ኢራን፣ የተባበሩት አረብ ኤሚሬቶችና ሳውዲን ሲያካትት ከኢኮኖሚ ትብብር በዘለለ ሌላ ዓላማም ማህበሩ ማንገቡን በግልጽ ለተረዱት ምዕራባውያን እጅጉን ስጋትን የጨመረ ነበር። በኢኮኖሚው ረገድ ብቻ የዓለምን 40 በመቶ ጂዲፒና ከዓለማችን ህዝብ 40 በመቶ ያካተተው ብሪክስ ይዞት በመጣው የተለየ እሳቤውም በአማራጭ የዓለም ስርዓትነቱ ለአሜሪካ መራሹ ምዕራባዊነት የበለጠ ራስ ምታት ወደ መሆን ተሸጋገረ። በዚህን ጊዜም ረሄ ነገር በሚል ምዕራባውያን ዘግተው የደወለቱትን ቀላማጁ ዶናልድ ትራምፕ በአደባባይ ይዘረግፉትና ይዝቱ ጀመር። ብሪክስ 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 የትራምፕ የዕለት ተዕለት ዛቻው ነው ቀጠለ። ድምጿን አጥፍታ ቡድኑን የምትዘውረው ቻይና ግን ሙያ በልብ ብላ ስራዋን ቀጠለች። ስር እየሰደደ ሄደው የቡድኑ መስፋፋት ዛሬ ላይ እንደ ቱርክ ያሉ ሀገራት አባል ለመሆን ያላቸውን ፍላጎት ልብ በማንጠልጠል ከጫፍ ሲያደርሰው በምታንቀሳቀሰው ከፍተኛ ኢኮኖሚም ሆነ ባላት የህዝብ ቁጥር የእስያ ሀያል የሆነችው ኢንዶኔዥያም ባሳለፍነው ሳምንት ቡድኑን በይፋ መቀላቀሏ ተሰምቷል። የኢንዶኔዥያ መቀላቀል ዶላርን መቀጥቀጥ በሚለው የማህበሩ ዘመቻ ላይ ትልቅ ሚና እንደሚኖረው ሲጠበቅ ለማይቀረው ፍልሚያ በጊዜ አሰላለፍን ማሳመር ደግሞ ኢንዶኔዥያ በድብቅ ያሰላችው ቀመር ተደርጎም ተወስዷል። ባሳለፍነው ሳምንት በኢንዶኔዥያ የተወሰደው እርምጃም ብሪክስ የያዘውን ዶላርን የማዳከም ዘመቻ አንድ ምዕራፍ ወደፊት ያራመደው እንደሆነም እየተዘገበ ነው። የባንክ ኦፍ ኢንዶኔዥያ ገዢ የሆኑት ዴስትሪ ጄማያንታ እንደተናገሩት ኢኮኖሚያዊና ስትራቴጂያዊ የሆኑ ምክንያቶቻችን ለዚህ ሁነኛ እርምጃችን ተጠቃሽ ናቸው ሲሉ ተደምጠዋል። ከአጋር አካላት ጋር በሚደረግ ግብይት ዶላርን ማስወገድ ከጥገኝነት መላቀቅ ብቻ ሳይሆን የኢንዶኔዥያን የውጭ ግብይት እጅግ ማጠናከርም ነው ሲሉ አክለዋል። በቻይናና በኢንዶኔዥያ የሚደረገው ወርሃዊ ግብይት ከ1 ቢሊዮን ዶላር በላይ ማለፉን የገለጹት የባንክ ገዢዋ የንግድ ፍላጎቱ ግን ከዚህም እንደሚልቅ ገልጸዋል። ለገንዘብ ልውውጣችን ዩአንን ከሩፒ ማድረጋችን፣ ለሰፊው የገበያ ፍላጎታችንም የራሳችንን ገንዘብ ማዋላችን ጥገኝነትን በመቀነስና ንግዳችንን ለማቀላጠፍ የቻይናው ዩአን ዶላርን በሚገባ ይተካልናል ሲሉም ተደምጠዋል። ለደቡቡ ብሎክ እንደ ሰደድ እሳት መስፋፋት የማህበሩ ዘዋሪ ቻይና ተፎካካሪው አሜሪካን በረጅም ርቀት ስለመምራቷ ማሳያ ተደርጎም ተወስዷል። እኛ ብቻ ልክ የኛ የሆነ ነገር ሁሉ በግድ የእናንተ መሆን አለበት የሚለው የምዕራቡ ዓለም ጊዜውን ያልዋጀ እሳቤ ቻይና ይዛ በመጣችው እኛም ልክ እናንተም ልክ እሳቤ እየተማረኩ ሌሎች ሀገራት ከባርነት ነፃነትን የመምረጥ ያህል ነበር ቡድኑን የተቀላቀሉት። በተለይም የኢኮኖሚ በትራቸውን የሚያሳርፉበት ዶላር አይሉት የጦር መሳሪያ እንደሆነ በደንብ የገባት ቻይና ካለ ዶላር ሁሉም ይቻላል የሚል አማራጯ የባርነት ሰንሰለትን የመበጣጠስ ያህል ስሜት እየተሰማቸው የቻይናን ማህበር የሚቀላቀሉ ሀገራትን ቁጥር እንደሚያጎርፈው ይጠበቃል።
በእርስ በርስ ገንዘብ ከመገበያየት ጀምሮ በማህበሩ አባላት መካከል ለሚደረግ ግብይት ዩዋንን መጠቀሙ ምንም አይነት ፖለቲካዊ፣ ኢኮኖሚያዊና ባህላዊ ጫና እንደማይኖረው በሚገባ ያሳመነችው ቻይና የማህበርተኞቿን ቁጥርም እንደ በረሃ ሸዋ እያበዛችው ትገኛለች። በዚህ ብቻ ያልተገደበችው ቻይና እንኳን በቀጣይነት ለምናደርገው የእርስ በርስ ግብይት ቀርቶ በቀደመው ዘመንም በዶላር ለሰጠኋችሁ ብድር ምንም የሶስተኛ ወገን ጣልቃ ገብነት ሳያስፈልገው በራሳችሁ ገንዘብ ዕዳችሁን መክፈል ትችላላችሁ እስከ ማለትም ደርሳለች። ቻይና የብሪክስ እድገት ማዕከል ስትሆን ከሁሉም በላይ የቻይና ገንዘብ ዩዋን ተወዳጅነት ከምንጊዜውም በላይ እየጨመረ መጥቷል። ለዓመታት የፋይናንስ ባለሙያዎች የአሜሪካው ዶላር የምንጊዜም ንጉስ ሆኖ እንደሚቀጥል ቢነግሩንም መረጃውን ስንመለከተው ግን የቻይና ገንዘብ ምን ያህል በፍጥነት ልዩነቱን እያጠበበው እንዳለ መገንዘብ ይቻላል። ባለፉት 5 ዓመታት ውስጥ የቻይና ባንኮች ለውጭ ሀገራት ለሚሰጡት የዩዋን ብድር ተቀማጭ ገንዘብና ቦንድ ኢንቨስትመንቶችን በ4 እጥፍ ጨምረዋል። ይህም አሁን 3.4 ትሪሊዮን ዩዋን ወይም ወደ 480 ቢሊዮን ዶላር ደርሷል። ባሳለፍነው ወር የዓለም አቀፍ ክፍያዎች ባንክ ያወጣው ሪፖርት እንዳመለከተው በማደግ ላይ ላሉ ሀገራት የተሰጠው የዩዋን የውጭ ብድር ባለፉት 4 ዓመታት ውስጥ በ373 ቢሊዮን ዶላር ከፍ ብሏል ሲል ዘግቧል። ይህ የሚያሳየው የቻይና ሚና በብሪክስ ውስጥ ምን ያህል አስፈላጊ እንደሆነ ሲሆን በማደግ ላይ ያሉ ሀገራት ለወደፊት እድገታቸው ወደ ቻይናና የቻይና ገንዘብ እየዞሩ ስለመሆኑም ማሳያ ነው። ባለፉት 2 ወራት ውስጥ ኬንያ፣ አንጎላና ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት ብድራቸውን ከአሜሪካ ዶላር ወደ ቻይናው ዩዋን እየተቀየረላቸው ነው። ከዚህ በተጨማሪም ኢንዶኔዥያና ስሎቬኒያ በዩዋን የሚሸጡ ቦንዶችን የማውጣት እቅዳቸውን ያስታወቁ ሲሆን የካዛኪስታን የልማት ባንክም ባሳለፍነው ወር የ2 ቢሊዮን ዩዋን የውጭ ቦንድን በ3.3 በመቶ የወለድ ምጣኔ ሸጧል። እዚህ ጋር የታየው ትልቁ ነገር ሀገራት ቦንድን በዶላር ከመሸጥ በዩዋን ወደ መሸጥ መሸጋገራቸው ነው። አብዛኛው እነዚህ ዜናዎች በግሎባል ሳውዝ ዘንድ ቢደመጡም የምዕራቡ ዓለም የማይዘግባቸው ከቀደመው የአሜሪካ ቁጥጥር ውጭ በመሆናቸው ነው። ከዚህ በተቃራኒው የምዕራቡ ዓለም ሚዲያዎች ከሚለፍፉለት ፕሮፓጋንዳ ውጪ አብዛኛው ዓለም በቻይና ላይ ያለው አመለካከትም በጣም የተለየ መሆኑን መረዳት ያስችላል። በግሎባል ሳውዝና በተለይም በአፍሪካ የሚገኙ አብዛኞቹ ሀገራት ከቻይና ጋር ለመስራት በእጅጉ የሚፈልጉ ናቸው። ከወራት በፊት ዶናልድ ትራምፕ የዓለም አቀፍ የታሪፍ ጦርነትን ከፍተው ባለበት ወቅት ቻይና ማንም ያልጠበቀውን ታሪካዊ እርምጃ በመውሰድ ከ53 የአፍሪካ ሀገራት ጋር ዜሮ ታሪፍ የንግድ ስምምነትን ተፈራርማለች። ስምምነቱም ታላቅ ነበር። ምክንያቱም እንደ ቻይና ያለች እያደገች ያለች ሀያል ሀገር የአጠቃላይ አህጉሩን የተቀናጁ ሀገራትና ዓለም አቀፍ አስተዳደርን ለመለወጥ ያለመ አጠቃላይ እቅድ ማግኘቷ በታሪክ የመጀመሪያ ስለነበር ነው። በአፍሪካ ብቻ ሳይሆን የቻይና ተፈላጊነት በእስያ ሀገራትም ጭምር ሆኗል። ዶናልድ ትራምፕ ባሳለፍነው ወር ወደ ማሌዥያ፣ ጃፓንና ኮሪያ በመብረር ከተለያዩ መሪዎች ጋር ተገናኝቶ የነበረ መሆኑም የሚታወስ ነው። ትራምፕና የአሜሪካ መንግስት በአካባቢው ላይ የአሜሪካን ሀያልነትና ተጽዕኖን ነበር ማሳየት የፈለጉት። ዋይት ሃውስ የትራምፕ ጉብኝት እንደ ትልቅ ስኬት ነበር ሲልም በፍጥነት ዘግቧል። ሆኖም እዚህ ላይ በምዕራቡ ዓለም ሚዲያ ያልተነገረ አንድ እውነት ግን ነበር። ትራምፕ ደቡብ ምስራቅ እስያን ለቀው ከወጡ ከ24 ሰዓታት ባነሰ ጊዜ ውስጥ ክልሉ የነበረውን የነፃ ንግድ ስምምነት ከቻይና ጋር በጋራ አሻሽሏል። ይሄ ማለት የደቡብ ምስራቅ እስያ ሀገራት ማህበር የቻይና ቁጥር 1 የንግድ አጋር ናቸው ማለት ነው። ባለፈው ዓመት 11 የደቡብ ምስራቅ እስያ ሀገራትን ያቀፈው ኢኮኖሚያዊ ስብስብ ከቻይና ጋር ከ771 ቢሊዮን ዶላር በላይ ንግድን አከናውኗል። የሲንጋፖር ጠቅላይ ሚኒስትር ላውረንስ ዎንግ ክልሉ ከቻይና ጋር ስላለው አዲስ የንግድ ስምምነት ሲናገሩም ይሄ ማሻሻያ የንግድ መሰናክሎችን የበለጠ ይቀንሳል፣ የአቅርቦት ሰንሰለት ትስስርን ደግሞ ያጠናክራል፣ እንዲሁም ለወደፊት የእድገት ዘርፎች እድሎችን ይከፍታል ሲሉ ነበር የገለጹት። ይህ የጠቅላይ ሚኒስትሩ ንግግር ሲተረጎምም ዶናልድ ትራምፕ የንግድ ጦርነቱን እያሸነፉ አይደለም፣ በምትኩ በዓለም ዙሪያ ያሉ ሀገራት እምነት የሚጥሉበት የተረጋጋ አጋር ወደ መፈለግ ይሄዳሉ። ይህች የተረጋጋችና እምነት የሚጣልባት ሀገር ደግሞ ቻይና መሆኗን እወቁት እያሉ ነበር። ትራምፕ እስያን ለቀው ከወጡ ከ2 ቀናት በኋላ ኢንዶኔዥያ ለመጀመሪያ ጊዜ የቻይና ዩዋን ቦንዶች ሽያጭ በማድረግ ከ842 ሚሊዮን ዶላር በላይ አሰባስባለች። ይህ ታሪክ አስደናቂ የሚያደርገው ኢንዶኔዥያ ዕዳዋ በአሜሪካ ዶላር እንዲሆን አለመፈለጓ ነው። በምትኩ በቻይናው ዩዋን ለመበደር መምረጧ። ዓለም አቀፍ ባለሀብቶችን በሙሉ ፍላጎት ግብይቱን ፈጽመዋል።
የኢንዶኔዥያ መንግስት የ6 ቢሊዮን ዩዋን ቦንዶችን ሲያቀርብ፣ ዳሩ ግን ባለሀብቶች ለ18 ቢሊዮን ዩዋን ወይም 3 እጥፍ ለሆነው መጠን ነበር ትዕዛዝ የሰጡት። የሚያሳየው ዓለም አቀፍ ባለሀብቶች በኢንዶኔዥያ ኢኮኖሚ ላይ ብቻ ሳይሆን የቻይናን ገንዘብ እንደ ኢንቨስትመንት መያዝ ምን ያህል ምቾት እንደሚሰማቸው ነው። ይህ ዓለም አቀፍ የፋይናንስ ለውጥ የሚያስተላልፈው ዋና መልእክት ከ10 ዓመት በፊት ማንም የዩዋን ቦንዶችን የማይፈልግ ቢሆንም ዛሬ ላይ ግን አገራት የመሰረተ ልማት ፕሮጀክቶቻቸውን በቻይና ገንዘብ እየደገፉ መሆኑ ነው። ከሁሉም በላይ ደግሞ ባለሀብቶች ተሰልፈው የቻይናን የዩዋን ቦንዶች በንቃት እየገዙ ነው። ይህ ማለት ቻይና የእስያ የገንዘብ ምሰሶ እየሆነች ነው ማለት ነው። አንድ ትልቅ አገር የመንግስት ዕዳን በዩዋን እንጂ በአሜሪካ ዶላር አልፈልግም ሲል የቻይና ገንዘብ ለአሜሪካው ዶላር እውነተኛ ዓለም አቀፍ አማራጭ ለመሆን እጅጉን መቅረቡን የሚያሳይም ነው። ከስዊፍት የሚወጡ መረጃዎች እንደሚያሳዩት በዓለም አቀፍ የንግድ ፋይናንስ ውስጥ የዩዋን ድርሻ ባለፉት 3 ዓመታት በ4 እጥፍ አድጎ ባሳለፍነው መስከረም ወር 7.6 በመቶ ደርሷል። ይህም ከአሜሪካ ዶላር ቀጥሎ በንግድ ፋይናንስ ውስጥ ሁለተኛው በብዛት ጥቅም ላይ የሚውል ገንዘብ ያደርገዋል። የስዊፍት መረጃዎች እንደሚያሳዩት የቻይናው ዩዋን ዓለም አቀፍ ተቀባይነቱም ቢሆን በፍጥነት እያደገ ነው። ባለፉት 5 ዓመታት ውስጥ በቻይና ባንኮች መካከል የክፍያ ስርዓት ላይ ያሉ የሩብ ዓመት ግብይቶች ወደ 13 ትሪሊዮን ዩዋን ከፍ ብለዋል። ይኸው CIPS የተባለው የቻይና የዓለም አቀፍ የባንኮች የክፍያ ስርዓት በየዓመቱ ከ52 ትሪሊዮን ዩዋን በላይ ማለትም ከ12.7 ትሪሊዮን ዶላር በላይ ግብይቶች የሚካሄድበት ነው። ይህ አጠቃላይ የቻይና ዓለም አቀፍ የገንዘብ ዝውውር 58 በመቶ ያህል መሆኑን ያሳያል። ከዚህም በላይ አሁን ላይ በ185 ሀገራት ውስጥ 4800 ባንኮችን የሚያገናኘው የአሜሪካው የጦር መሳሪያ የሆነው ዶላር ሳይሆን የመገበያያ ገንዘብ ብቻ የሆነው የቻይናው ዩዋን ነው ማለት ነው። BRICS is an inclusive formation that has the ability to change the trajectory of the global south. ባለፈው ወር የብሪክስ አሊያንስ ቁልፍ አባላት የሆኑት ቻይናና ደቡብ አፍሪካ ለመጀመሪያ ጊዜ የብሪክስ ብድርን በቻይናው ዩዋን አስጀምረዋል። ይህም ሁለቱ ሀገራት ሙሉ በሙሉ በቻይና ገንዘብ ያከናወኑት የመጀመሪያው የፋይናንስ ፕሮጀክት ነው። ገንዘቡ በአፍሪካ ላሉ የልማት ፕሮጀክቶች የሚውል ሲሆን በመሰረተ ልማት፣ በኢነርጂ፣ በማምረቻ፣ በውሃ አያያዝና በትምህርት ላይ ይውላል። በእውነቱ ብዙ የግሎባል ሳውዝ ሀገራት ከቻይና ጋር ለመስራት የሚፈልጉት ለዚህ ይመስላል። በምድር ላይ ያለች የትኛውም ሀገር ባለፉት 40 ዓመታት እንደ ቻይና በፍጥነትና በብቃት ያደገ የለም። ብዙ በማደግ ላይ ያሉ ሀገራትም የእርሷን ፈለግ በመከተል ሀገሮቻቸውን በተመሳሳይ መንገድ ዘመናዊ ማድረግ ይፈልጋሉ። ዳግመኛ ልብ ልንለው የሚገባው በማደግ ላይ ያሉ ሀገራት ብቻ አይደሉም። ዶናልድ ትራምፕ ኮሪያን ከጎበኙ በኋላ የኮሪያው ፕሬዝዳንት ከቻይናው ሺጂፒንግ ጋር ተገናኝተው ጭምር 400 ቢሊዮን የቻይና ዩዋን ማለትም ከ49 ቢሊዮን ዶላር በላይ የሚያወጣ አዲስ የገንዘብ ልውውጥ ስምምነት መፈራረማቸው ነው። ይህ የኮሪያ ባንክና የቻይና ሕዝብ ባንክ ስምምነት ለ5 ዓመታት የሚቆይ ሲሆን ቻይናና ኮሪያ ንግዳቸውን በየራሳቸው ገንዘቦች እንዲያካሂዱና የአሜሪካ ዶላርን ሙሉ በሙሉ ከጥቅም ውጪ ለማድረግም የሚያስችላቸው ይሆናል። በአሁኑ ጊዜ ከ13 ዓለም አቀፍ የንግድ ስምምነቶች አንዱ ብቻ በቻይናው ዩዋን እየተፈጸመ ይገኛል። አዲሱ የብሪክስ የክፍያ ስርዓት መተግበሩን ተከትሎ ግን ይህ አዝማሚያ እየጨመረ መሄዱና በአሜሪካ ዶላር የሚደረጉ ግብይቶች በዓለም ዙሪያ እየቀነሱ መምጣታቸው እንደማይቀር ይጠበቃል። ይሄ ለግሎባል ሳውዝ ሀገራት ትልቅ ድል ነው። በአጠቃላይ ዛሬ ላይ የዓለም የኢኮኖሚ፣ የፖለቲካ፣ የወታደራዊ ኃይል አስተላለፍ እየተቀያየረ ይገኛል። በተለይም በኢኮኖሚው መስክ የብሪክስ እና የቻይና ሚና እየጎላ መጥቷል። ይህ መንገድ በእርግጠኝነት ወዴት እንደሚወስድ ዛሬ ላይ ይሄ ነው ብሎ መናገር ባይቻልም የለውጡ ባቡር መፍጠኑን ግን ቀጥሎበታል። በዚህ ዓለም አቀፍ ፍልሚያ ላይ ሁሉም በየደረጃው ከመሳተፍ አይድንም። በአሜሪካው ዶላር ኑሮ ለጦዘው ኢትዮጵያዊ ምነው መፍትሄ ባገኘ እፎይም ባለ የሚያስብል ምኞትንም ያሳድራል። ቸርን ሰንብት።